ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ውድ የሚዲያችን ተከታታዮች በዛሬው ጥር 16 2018 ዓ.ም ያዘጋጀንላችሁ ትንታኔ ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። በዛሬው ያዘጋጀንላችሁ በትላንትናው ዕለት አብይ አህመድ አሊ በደብረ ዘይት ቢሸፍቱ አየር ኃይል ላይ ተገኝቶ ያደረገውን ንግግርና ስብዕና በተመለከተ ይሆናል። ተከታተሉን። በትላንትናው ዕለት በደብረ ዘይት ቢሸፍቱ አየር ኃይል ካምፕ አንድ አሳፋሪና አሳዛኝ ትዕይንትና ንግግር በአንድ ግለሰብ ሲነገርና ሲወራየን አደመጥን። በአሁኑ በ21ኛው የቴክኖሎጂና የነጻ ግብይት ዓለምና ክፍለ ዘመን ትንሽ ስቅቅ ሳይለው በተወሰኑ የብድርና የእርዳታ ሄሊኮፕተሮች፣ ተዋጊ ጀቶችና ድሮኖች በመመካት ላንቃው እስኪበጠስ ድረስ የፈሪ ዛቻና ፎከራ በባዶ ሜዳ ላይ ሲዘላብድ ስለዋለው አብይ አህመድ አሊ ትንሽ ለማለት ፈለግን። ከ6 ዓመት በፊት በሴራና በሸፍጥ የዓለማችን የሰላም ኖቤል ተሸላሚ የሆነው አብይ አህመድ አሊ ከጅምሩ ጀምሮ እስከ ዛሬዋ ቀን በዓለማችን መሪዎች ታይቶ በማይታወቅ ድንቁርና በተሞላበት የዲክታተሪዝም ንግግሩንና ስራውን እንደቀጠለ ነው። በዚህ ድብቅና በወቅቱ ያልነበረን የጦረኝነት ባህሪው በደንብ ሳያጤኑ የዓለማችን የሰላም ኖቤል ተሸላሚ ማድረጋቸው ኮሚቴዎቹና አብዛሃ የዓለማችን መንግስታት ትልቅ ስህተት እንደነበረና ጸጸት ውስጥ መሆናቸው በተደጋጋሚ ሲነገር ሰንብተዋል። የዛሬው መነሻ ሀሳባችን በትላንትናው ዕለት የኢትዮጵያ አየር ኃይል 9ኛ የምስረታ በዓል ምክንያት በማድረግ ባዘጋጀው ፕሮግራም ላይ የአገሪቷ ቺፍ ኦፍ ኮማንደርና ጠቅላይ ሚኒስትር የሆነው አብይ አህመድ አሊ ንግግር አድርጎ ነበር። እናም በዚህ ንግግሩ በጣም የወረደና የዘቀጠ የግለሰብ ስብዕናና የእውቀት ማነስ የተሰፈረበትና የተለካበት ሆኖ ብዙዎቹን አስገርሟል። አብይ አህመድ በአሁኑ ሰዓት የሚመራው የኢትዮጵያ አየር ኃይል አቅምና ጉልበት ሲመዘን አይደለም ከዓለም ሀገራት ከአፍሪካ ራሱ ደረጃው በጣም የወረደና ዝቅተኛ ደረጃ የሚገኝ ከመሆኑም ባሻገር በሰው ኃይል ክህሎትና አደረጃጀትም እንደዚህ ቦታ የሚሰጠው አይደለም። በተመሳሳይ አየር ኃይሉ ያሉትን ተዋጊ ጀቶችና ሄሊኮፕተሮች እንዲሁም ዘመኑ የፈጠራቸው ሰው አልባ የውጊያ ድሮኖች ስንመለከት ደግሞ በተለይ ተዋጊ ጀቶችና ሄሊኮፕተሮቹ በቁጥር በጣም ትንሽ ከመሆናቸው በላይ የአገልግሎት ዘመናቸው በተለያዩ ሀያላን አገራት ጨርሰው አገልግሎት በሚያቆሙበት ጊዜ ትንሽ ጥገና ተደርጎላቸው ለኢትዮጵያና መሰል የአፍሪካ ሀገራት ገሚሱ በብድር ቀሪዎቹ ደግሞ በእርዳታ መልክ የተበረከቱ ናቸው። አየር ኃይሉ ምናልባት የተሻሉ የሚላቸው ከ10 የማይበልጡ ተዋጊ ጀቶችና 20 የሚሆኑ ሄሊኮፕተሮች ብቻ እንዳሉት ከአየር ኃይሉ የተገኘ ተጨባጭ መረጃ ያመላክታል። ለዚህ ማሳያና እውነታነት ማረጋገጫ ደግሞ በትላንትናው ዕለት በአየር ኃይሉ በተካሄደው የ90 ዓመት የምስረታ በዓል ስያሜው የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓል ይባል እንጂ በኢትዮጵያ ሰማይ ላይ ከነባንዲራቸው ሲበሩ የዋሉት ግን የተለያዩ የውጭ ሀገራት በተለይ ደግሞ የአብይ አህመድ ሞግዚት የሆነው የቢን ዛይድ የአረብ ኤሚሬትስ ጀቶችና ሄሊኮፕተሮች ናቸው። ይህ የአየር ኃይሉ ባዶነትና ንብረት አልባ መሆኑን ከበቂ በላይ ማሳያ ነው። በመቀጠልም አብይ አህመድ አሊ በንግግሩም አሁን ካለ አቅም እጥፍ ከ5 ዓመት በኋላ የተሻለ አደረጃጀት ይኖረናል ሲል ይደመጣል። ወድ አድማጮቻችን፣ ከሁሉም በላይ የአብይ አህመድ አሳፋሪ ንግግር ግን አንዳንድ ሀገራት በሚግ 21 ተዋጊ ጀቶች ቁማቸው የቀራችሁ ሱ-30 የማታውቁት ወደፊት መራመድ ያቃታችሁ ኢትዮጵያ አሁን ላይ ሩቁ ተጉዛለች፣ አድጋለች ምንትሴ እያለ ምንም ሳይሳቀቅና ሳያፍር የተናገረው ንግግር የግለሰቡ የወረደና የቀጨጨ የአእምሮ ደካማ መሆኑን ማሳያ ነው የሆነው። ምክንያቱም በመግቢያችን እንደገለጽ ነው በአሁኑ ሰዓት በዓለማችን የነጻ ገበያ ስርዓት ማንኛውም አገር በፈለገው ሰዓትና ሁኔታ የዓለማችን ቴክኖሎጂ መግዛትና መታጠቅ እንደሚችል ማንም ያውቃል። እናም አብይ አህመድ ለነዛ ስም ሳይጠቅስ ኋላ ቀር በሚግ 21 ያላችሁ እያለ ሲዘላብድ የዋለው አገራት እሱ ታጠቁት ያለው ይቅርና ከሱ የተሻለ እንዳይታጠቁና እንዳይገዙ ማን ነው ያገዳቸው? ማን ነው የከለከላቸው? አብይ አህመድ አሊ ሱ-30 ከሩሲያ በብድርም ይሁን በእርዳታ ታጥቆ እንደዚህ ካቅራራ ሌሎች አገራት አይደለም ሱ-30 ሱፐር ሶኒክ ተዋጊ ጀቶች መታጠቅ እንደሚችሉ አብይ አህመድ ማን በነገረው? ለምሳሌ ካሁን በፊት በደካማነቱ የሚታወቀው የኤርትራ አየር ኃይል በአሁኑ ሰዓት ከአብይ አህመድ አየር ኃይል በላይ በመጠናከር ከምንጊዜውም በላይ አሉ የተባሉ የዘመኑ ቴክኖሎጂ የታጠቁ ተዋጊ ጀቶች፣ ሄሊኮፕተሮችና ድሮኖች በኤርትራ ምድር ሲንጎራደዱ እያየን ነው። ደግሞስ አንድ የአገር መሪ ተብሎ በመድረክ ወጥቶ ይህን ያህል ፎከራና ቀረርቶ በባዶ ሜዳ ምን አመጣው? እውነተኛ ጀግናና ተዋጊ እኮ ቀድሞ እየመጣ ነው አይልም። ወየላችሁ እያለ በየሚዲያውና መድረኩ
አይለፍፍም። የሚያሳዝነው ነገር ግን አብይ አህመድ አልሞት ባይ ተጋዳይ ሆኖ በአየር ኃይሉ ግቢ ሲያስፈራራና ሲዝት በአንድ ሳምንት ውስጥ በትግራይና በሱዳን ድንበር እንዲሁም በአሶሳና ሱዳን ድንበር ስለወደቁት ድሮኖቹ አንዲት ቃል ደፍሮ መናገር አለመቻሉ ነው። በአጠቃላይ ከ2017 እስከ 2018 12 ድሮኖች አየር ኃይሉ ተከስክሰውበታል። ይህን ጉዳይ ግን አብይ አህመድ ሊያወራው ይቅርና ለሰከንድ አያስበውም። ምክንያቱም አፉን ሳይሆን አቅሙን ያውቀዋልና። ያም ሆነ ይህ አብይ አህመድ እንደሚታወቀው ባለፉት 5 ዓመታት እስካሁን በምድር ጦርነት ወታደሮቹንና ጀኔራሎቹን በዜሮ የወጡበት የብልጽግና ክስረት ነው። ይሁን እንጂ አብይ አህመድ በትላንትናው ንግግሩ እንደሰማ ነው በቴክኖሎጂ የሰማይ ውጊያ እንጂ የምድር ውጊያ ካሁን በኋላ አናደርግም፣ ምክንያቱም ኢትዮጵያዊ ውድ ነው፣ ወደ ጦርነት እየላከን መሰዋት የለበትም ሲል አደመጥ ነው። ትክክል ነው። የአብይ አህመድ የሚልከው ወታደር ለአብይ አህመድና ጀሌዎቹ ውድ ሊሆን ይችላል። ነገር ግን ድሮን እየላከ በአማራና በኦሮሚያ ክልሎች እሳት እያዘነበ የሚገድላቸው ግን ኢትዮጵያውያንም ውድም አይደሉም እየተባልን ነው። ይገርማል፣ ያማል። ያም ሆነ የአብይ የመሬት ላይ ውጊያ አቅሙ በደንብ ስለሚያውቀው ኢትዮጵያውያንን ለማስፈራራት ውጊያው በሰማይና በቴክኖሎጂ ነው የሚሆነው ሲል ነው አለ። ይሁን እንጂ ሌሎቹ ከአንተ በላይ ቴክኖሎጂ እንደታጠቁና እንደተዘጋጁ አብይ አህመድ ማን በነገረ? ትላንት ዛሬ አይደለምና። ዳሩ ግን የሚጮህ ውሻ አይናከስም አይደል ተረቱ። አመል ነውና የአብይ አህመድ ንግግር ሰምቶ ፈገግ ከማለት ውጭ አሁን በየመድረኩ የሚደመጥ ድርሰትና ሙዚቃ ከሆነ ሰነባብተዋል። ምክንያቱም የአብይ አህመድ ያልተገራ ምላስና አስተሳሰብ ከአሁን በፊት በአጉራ ዘለልና ልቅ ንግግሩ በዓለም አቀፍ ዲፕሎማሲም ይሁን በውስጥ አገር ታጣቂ ኃይሎች ዘንድ ከፍተኛ ኪሳራና ኢተአማኒነትን አስከትሏል። ወድ አድማጮቻችን እስኪ ከአሁን በፊት የተናገራቸው ጸያፍና አሳፋሪ ንግግሮቹና ሰበባቸው በዝርዝር እንመልከት። ተከተሉን። በኢትዮጵያ ፖለቲካ ውይይቶች ውስጥ በሰፊው የሚነሳና የብዙዎቹን ትኩረት የሳበ ጉዳይ ነው። የጠቅላይ ሚኒስትር አብይ አህመድን የንግግር ዘይቤ አጠቃቀሙንና የሚያስተላልፍበትን መልእክት በተመለከተ በተለያዩ አመለካከቶች ይንጸባረቃሉ። ጉዳዩን በገለልተኛነት ስንመለከተው ዋና ዋናዎቹ የክርክር ነጥቦች በሚከተሉት ዘርፎች ሊጠቃለሉ ይችላሉ። አንደኛ፣ የንግግር ዘይቤና ይዘት ተቺዎች ጠቅላይ ሚኒስትሩ በተለያዩ መድረኮች ላይ የሚጠቀሙባቸው ቃላት ከሀገር መሪ የማይጠበቁ ትህትና የጎደላቸውና ግጭት ቀስቃሽ ናቸው ብለው ይከራከራሉ። በተለይም በተቃዋሚዎችን ማሳነስ፣ ተቃራኒ ሀሳብ የሚያቀርቡ ወገኖችን የቀን ጅቦች፣ ሆዳደሮች ወይም የባንዳ ልጆች በማለት መፈረጃቸው እንደ ትልቅ ስህተት ይታያል። ሌላው ዛቻና ማስፈራሪያ፣ የማይቀረውን እርምጃ እንወስዳለን ወይም ሰላም ካልፈለጋችሁ ዋጋ ትከፍላላችሁ የሚሉ ንግግሮች የዲሞክራሲያዊ ውይይት በርን እንደሚዘጉ ይነገራል። በሁለተኛ ደረጃ ተጽዕኖ በሀገራዊ አንድነት ላይ የፖለቲካ ተንታኞች እንደሚሉት የአንድ ሀገር መሪ የሚጠቀማቸው ቃላት ህዝብን የማቀራረብ ወይም የመከፋፈል ከፍተኛ አቅም አላቸው። ለምሳሌ መረበሽ ስናይ የከረረ ቋንቋ በህዝቡ ውስጥ ስጋትና አለመተማመንን ሊፈጥር ይችላል። ልሂቃንና ውይይት በፖለቲካ ልሂቃን መካከል ያለውን ልዩነት በማጥበብ ፈንታም ንግግሮቹ የቂም በቀል ፖለቲካን ሊያባብሱ እንደሚችሉ ይገለጻል። በአጠቃላይ የንግግር ዘይቤው ያልተገራ ነው ወይስ አስፈላጊ ቆራጥነት የሚለው እንደ ግለሰቡ የፖለቲካ አቋም ይለያያል። ይሁን እንጂ በአንድ ሀገር ውስጥ ዘላቂ ሰላም ለመገንባት የሚያቀራርብና የሁሉንም ወገን ስሜት የሚጠብቅ ቋንቋ መጠቀም ለዲሞክራሲያዊ ስርዓት ግንባታ ወሳኝ መሆኑን አያከራክርም። የጠቅላይ ሚኒስትር አብይ አህመድን ንግግሮች በተመለከተም በኢትዮጵያ ፖለቲካ ውስጥ ትልቅ መነጋገሪያ የሆኑት ነጥቦችና የታዋቂ ተንታኞችን እይታዎች እንደሚከተለው በዝርዝር እንመልከት። ቁጥር 1፣ በዝርዝር የሚጠቀሱ አወዛጋቢ ንግግሮች። ጠቅላይ ሚኒስትሩ በተለያዩ ጊዜያት ያደረጓቸው ንግግሮች በሁለት ዋና ዋና ጎራዎች ዛቻና ዝቅ አድርጎ ማየት ተከፍለው ይታያሉ። አንገት ማስቀላትና መሰል ዛቻዎች በተለያዩ የሰራዊት ቀናት ወይም የፓርላማ ስብሰባዎች ላይ እኛን ለመንካት የሚሞክሩትን አንገታቸውን እናስቀላቸዋለን ወይም በአንድ ጀንበር እናጠፋቸዋለን የሚሉ ንግግሮች። እነዚህ ንግግሮች ከህግ አግባብ ይልቅ የኃይል እርምጃ እንደሚያስቀድሙ ተደርገው ይወሰዳሉ። የሃይማኖትና የብሔር መሪዎችን ስናይ ደግሞ በቅርቡ ከሃይማኖት አባቶችና ከብሔር ተወካዮች ጋር በነበራቸው ስብሰባዎች ላይ እናንተ አታውቁም እኔ ነኝ የማውቀው በሚል ስሜት የሚሰጧቸው አስተያየቶች ትዕቢት የታከለባቸው ተብለው ተተርጉመዋል። የቀንጅቦችና አረም በስልጣን መጀመሪያ ዘመናቸው የቀድሞ ባለስልጣናትን የቀንጅቦች ማለታቸው በኋላም ተቃዋሚዎችን ከአረም ጋር ማመሳሰላቸው በፖለቲካ ምህዳሩ ውስጥ መገለልን ፈጥሯል
ተብሎ ይታመናል ይላሉ። በመቀጠልም የፖለቲካ ተንታኞች እይታም የፖለቲካ ሳይንስ ምሁራንና ተንታኞች የንግግር ዘይቤውን በሚከተለው መንገድ ይተነትኑታል። አንደኛው ፖፑሊዝም ህዝብን በእኛና በእነሱ ጠላት በመክፈል ደጋፊዎቻቸውን ለማነሳሳትና የሚጠቀሙበት ስልት ነው ይላሉ። በሁለተኛ ደረጃ ደግሞ የስነ ልቦና ጦርነት ተቃዋሚዎቻቸው በስነ ልቦና እንዲሸበሩና ተስፋ እንዲቆርጡ ለማድረግ የታለመ የማስፈራሪያ ስልት እንደሆነ ይገልጻሉ። በመቀጠልም የባህሪ ጥያቄ፣ አንዳንዶች ደግሞ ይህ ከፖለቲካዊ ስልት ይልቅ ጠቅላይ ሚኒስትሩ ትችትን የመቀበል አቅማቸው ዝቅተኛ ከመሆኑ የሚመነጭ የግል ባህሪ ነው ይላሉ። በሶስተኛ ደረጃ ደግሞ የሚያስከትለው ፖለቲካዊ መዘዝ፣ ይህ የንግግር ዘይቤ በአገሪቱ ላይ እያመጣቸው ያሉት ተጽዕኖዎች ስናይ የንግግር ባህል መበላሸት፣ የመሪው ንግግር ወደ ታችኛው ደጋፊ ስለሚወርድ በማህበራዊ ሚዲያ ላይ የሚታየው መካሰስና መሳደብ እንዲባባስ አድርጓል። በመቀጠልም የሰላማዊ ውይይት መጥፋት፣ ካልተስማማን ዋጋ ትከፍላላችሁ የሚል ድምጸት ስላለው ተቃዋሚዎች በጠረጴዛ ዙሪያ ለመወያየት እምነት እንዳይኖራቸው ያደርጋል። ዓለም አቀፍ ገጽታ ስናይ ደግሞ ዲፕሎማቶችና የውጭ ሀገራት መሪዎች የንግግር ይዘቱን በማየት የአገሪቱን መረጋጋትና የመሪውን ሚዛናዊነት እንዲጠራጠሩ ምክንያት ሆነዋል። በዲሞክራሲያዊ ስርዓት ውስጥ የመሪዎች ዋነኛ መሳሪያም ንግግር ነው። ሆኖም ንግግር ከማሳመን ይልቅ ወደ ማስፈራራት ሲያዘነብል የአገር አንድነትን አደጋ ላይ ይጥላል የሚለው የብዙዎች ስጋት ነው። እነዚህ ንግግሮች በኢትዮጵያ ውስጥ ካሉ ወቅታዊ ግጭቶች ጋር ያላቸውን ቀጥተኛ ግንኙነትና ካሉ ሁኔታዎች አንጻር በጣም አደገኛና ከፍተኛ ስጋትን ይፈጥራሉ። ውድ አድማጮቻችን ለአሁን ያዘጋጀንላችሁ አጠር ያለ ትንታኔ ይህን ይመስል ነበር። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።